ሰላም ተማሪዎች፣ ዛሬ የምንመለከተው ባዮሎጂ ዩኒት 5 5.1 ከባለፈው ሌሰን የቀጠለ ሲሆን ዛሬ የምንመለከተው አክሰሰሪ ኦርጋንስ የሚለውን ሌሰን ይሆናል። አክሰሰሪ ኦርጋንስ አር ኦርጋንስ ዳት አድ ሰክሬሽን ኤንድ ኢንዛይም ቱ ዳይጀስቲቭ ትራክት ቱ ሄልፕ ብሬክ ዳውን ፉድ ኢንቱ ኒውትሪየንትስ ነው። አክሰሰሪ ኦርጋንስ የምንላቸው ኦርጋኖች ናቸው፣ ልክ እንደ ሰውነታችን አካሎች ናቸው። እነዚህም ጠቀሜታቸው ምንድን ነው? አድ ሰክሬሽን ኤንድ ኢንዛይም ቱ ዳይጀስቲቭ ትራክት ነው። ዳይጀስቲቭ ትራክቱ ላይ ሰክሬሽን ወይም ደግሞ ኢንዛይምን ምን ያደርጋሉ? ይጨምራሉ። ሰክሬሽንን ወይም ደግሞ ኢንዛይምን እንደምንድን የሚጨምሩ ስንል ምግብን ብሬክዳውን አድርጎ ወደ ኒውትሪየንት ለመቀየር። ሰክሬሽን ስንል ለተለያዩ ግላንዶች ለተለያዩ የሰውነታችን ኦርጋኖች የሚለቁት ሰብስታንስ ሲሆን ኢንዛይም ደግሞ የተለያየ ሰብስታንስ ከተለቀቀ በኋላ ሪያክሽን የሚገባበት ሰዓት ላይ ያንን ሪያክሽን ስፒድ አፕ ለማፋጠን ካታላይዝ ለማድረግ የሚያገለግሉ ኢንዛይሞች ናቸው ማለት ነው። ስለዚህ ለዳይጀስቲቭ ትራካችን ደግሞ ይሄ በጣም አስፈላጊ ነው። ለምንድነው የሚያስፈልገው? ምግብን ብሬክዳውን አድርጎ ሰውነታችን ወይም ደግሞ ቦዲያችን በሚፈልገው ኒውትሪየንት መጠን ለማቅረብ አክሰሰሪ ኦርጋኖች ወይም የሚለቁት ሰክሬሽን እና ኢንዛይም በጣም አስፈላጊ ነው ማለት ነው። they are not part of the main digestive tract የዋናው ዳይጀስቲቭ ትራክ ሜን ፓርት አይደሉም። ማለትም አሁን ለምሳሌ ባለፈው ባወራነው መሰረት ዳይጀስቲቭ ትራካችንን ስናወራ ኦራል ካቪቲ ወይም ደግሞ ማውዝ ብለን የጀመርነው ከዛ በኋላ ኢሶፋገስ፣ ስቶማች እያለን ስሞል ኢንተስቲን እያለን እስከ አነስ ወርደን ነበረ። ስለዚህ በዚህ በወረንባቸው ጊዜያቶች ውስጥ እንደ ሜን ፓርት አክሰሰሪ ኦርጋኖችን አላወራንም ነበር። ስለዚህ ልክ እንደ ዳይጀስቲቭ ትራኩ ላይ ሜን ፓርት አይደሉም፣ ነገር ግን ኢትስ ቬሪ ኢምፖርታንት ከሆኑ ነገሮች መካከል አንደኛው አክሰሰሪ ኦርጋኖች ናቸው ማለት ነው። ስለዚህ በዳይጀስቲቭ ትራካችን ውስጥ የምናገኛቸው አክሰሰሪ ኦርጋኖች መካከል የመጀመሪያው ስሊቨሪ ግላንድ ነው፣ ሁለተኛው ፓንክሪያስ ነው፣ ሶስተኛው ሊቨር ነው፣ አራተኛው ደግሞ ጋል ብላደር የምንለው ማለት ነው። ሶ ከመጀመሪያው ጀምሮ ስንመለከት ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። መጀመሪያው ዘ ሊቨር ኤንድ ጋል ብላደርን እንመለከታለን። ሶ ሊቨር ከሰውነታችን ውስጥ ከሚገኙ ቢግ ኦርጋኖች መካከል የመጀመሪያውን ቦታ የሚይዘው ሊቨር ወይም ደግሞ ጉበታችን ነው። ሶ ፋንክሽኑ ምንድን ነው ስንል የመጀመሪያው የሊቨር ወይም ደግሞ የጉበት ስራ ቢል ፕሮዳክሽን ነው። ቢል ፕሮዳክሽን ስንል ሊቨር ኮንቲኒየስሊ ፕሮዲውስ ቢል የሚመረተው ያለማቋረጥ ምን ውስጥ ነው? ሊቨራችን ውስጥ ነው ወይም ጉበታችን ውስጥ ነው። ቢል ምንድን ነው ስንል ደግሞ የፍሉድ ኮንቲኒንግ ቢል ሳልታት አድ ኢን ፋት ዳይጀሽን ነው። ፋትን ዳይጀስት የሚያደርግ ፈሳሽ፣ ጨዋማ ፈሳሽ ምን ይባላል? ቢል ይባላል ማለት ነው። ስለዚህ ፋትን ዳይጀስት ለማድረግ ምን ያስፈልጋል? ቢል ያስፈልጋል። ቢል ደግሞ የሚመረተው ምን ውስጥ ነው? ሊቨር ውስጥ ነው ማለት ነው። ሶ የመጀመሪያው የሊቨር ስራ ምንድን ነው? ቢልን ማምረት ነው። ሁለተኛ ደግሞ ፋት ዳይጀሽን ኢንዳይሬክት ነው። በዳይሬክትም ፋት ዳይጀስት ይደረጋል፣ ኢንዳይሬክትም ፋት ዳይጀስት ይደረጋል። ሶ ኢንዳይሬክት ዳይጀስት በሚደረግበት ሰዓት ላይ ኢትስ ቢል ኢትስ ፕሮዲውስ ኢን ሪስፖንሲብል ፎር ደ ኢመልሲፊኬሽን ወይም ደግሞ ፊዚካሊ ብሬክዳውን ያደርገዋል ቢሉ ማለት ነው። ሶ ላርጅ ፋቶች ግሎብስ ኢን ደ ስሞል ኢንተስታይን። ስለዚህ ይሄ ቢል ፊዚካሊ በስሞል ኢንተስታይን ውስጥ ትልልቅ የሆኑ ፋቶችን ምን ያደርጋቸዋል ማለት ነው? ብሬክዳውን ያደርጋቸዋል። ነገር ግን በምንድን ነው? ኢመልሲፊኬሽን ወይ ደግሞ ፊዚካሊ በሆነ መልኩ ነው ብሬክዳውን የሚያደርገው። ሶስተኛ ደግሞ ዲቶክሲፊኬሽን ነው። ይህ ዲቶክሲፊኬሽን ስንል ደ ሊቨር ዲቶክሲፋይ ሃርምፉል ሰብስታንስ ኢን ደ ቦዲ ነው። ሊቨራችን በሰውነታችን ውስጥ ያሉ ሃርምፉል ወይም ደግሞ ጎጂ የሆኑ ሰብስታንሶችን ምን ያደርጋል ማለት ነው? ዲቶክስ ያደርጋል፣ ያጸዳል ማለት ነው። ለምሳሌ ከእነሱ መካከል አልኮል አንዱ ዲቶክስ ከሚያደርጋቸው ነገሮች መካከል ሊቨር አልኮልን ዲቶክስ ያደርጋል ባይ ሜኪንግ ደም ሲ ሌቨል ሶ ዴይ ካን ቢ ኢሊሚኔትድ ኢን ዩሪን። ስለዚህ አልኮልን ምንድነው የሚያደርገው? ወይም ደግሞ አላስፈላጊ የሆኑ ሃርምፉል የሆኑ ሰብስታንሶችን ያሟሟቸዋል። ስለዚህ ካሟሟቸው በኋላ በዩሪን ወይም ደግሞ በሽንት አማካኝነት ከሰውነታችን ኢሊሚኔትድ እንዲደረጉ ወይም ደግሞ እንዲወገዱ ያደርጋቸዋል። ስለዚህ አንድ ሰው በከፍተኛ መጠን አልኮል የሚጠጣ ከሆነ የሊቨር ላይ ምን እያደረገበት ነው ማለት ነው? ጫና እያበዛበት ነው ማለት ነው። ስለዚህ ሊቨር ከሚሰራቸው ነገሮች የመጀመሪያው ምንድነው? ቢል ፕሮዳክሽን ነው። ሁለተኛ ደግሞ ከሰውነታችን ላይ ያሉ ሃርምፉል ሰብስታንሶችን ምን ያደርጋል? ዲቶክስ ያደርጋል ማለት ነው። ሶስተኛ ደግሞ ስቶሬጅ ነው። ኢት ስቶር ግላይኮጅን። ግላይኮጅን ምን ያደርጋል? ስቶር ያደርጋል። ይሄ ደግሞ ግላይኮጅን ለምንድነው? ኢነርጂ፣ ልክ ሪዘርቭ ለሚያስፈልገን ኢነርጂ አስፈላጊ ነው ግላይኮጅን ማለት ነው። ኤንድ ኦልሶ ቫይታሚን ኤ፣ ቫይታሚን ቢ12 ኤንድ ዲ ምን ውስጥ ነው ስቶር የሚደረገው? ሊቨር ውስጥ ነው ስቶር የሚደረገው ማለት ነው።
የመጨረሻው ደግሞ ዌስት ፕሮሰሲንግ ነው። it is break down hemoglobin from old red blood cells it's break down hemoglobin from old red blood cells ሌላኛው ደግሞ ምንድነው የሚሰራው ዌስት ፕሮሰሲንግ ያደርጋል። ይህ ምንድነው ሬድ ብለድ ሴሎች አሉ ወይም ደግሞ ቀይ የደም ህዋሶች አሉ። ቀይ የደም ህዋስ ላይ ደግሞ ምን አለ ሄሞግሎቢን አለ። ስለዚህ ከነሱ ወይም ደግሞ ካረጁት ሬድ ብለድ ሴሎች ወይም ከሚወገዱ ሬድ ብለድ ሴሎች ላይ ምንን ብሬክዳውን ያደርጋል? ሄሞግሎቢንን ብሬክዳውን ያደርጋል። the pigment product are stored in the bill and evenly removed ነው። ይህም ደግሞ ፒግመንቱ ምን ውስጥ ነው ስቶርድ የሚደረገው? ቢል ውስጥ ነው። ቅድም ቢል ፕሮዳክሽን የሚደረገው ማን ነው ብለናል? ሊቨር ነው ብለናል። ስለዚህ ይሄንን ሄሞግሎቢን ብሬክዳውን የተደረገውን ሄሞግሎቢን ፒግመንቱ ምን ውስጥ ነው የሚቀመጠው? ቢል ውስጥ ነው የሚቀመጠው። ኢቭንሊ ማለት ነው ሪሙቭድ እንዲደረግ። ከዛ ላ በውስጥ በኩል አይነ ምድራችን ብራውን የሆነ ቀለም እንዲዝ ከሚያረጉት ነገሮች መካከል ምንድን ነው ማለት ነው? ይሄ ብሬክዳውን የተደረገው ሄሞግሎቢን ነው ማለት ነው። ስለዚህ ዌስት ፕሮሰሲንግ ላይ በዚህ መልኩ ሪሙቭ ያስደርገዋል ማለት ነው። ስለ ሊቨር ይህን ያህል ካወራ በመቀጠል የምንለው ደግሞ ስለ ገልብላደር ነው። ገልብላደር የምንለው ምንድን ነው? የሐሞት ከረጢት የምንለው ወይም ደግሞ ራሱ ሐሞቱ ነው። ፋንክሽኑ ምንድን ነው? ስቶር ኤንድ ኮንሰንትሬት ደ ቢል ፕሮዲውስድ ባይ ደ ሊቨር ወይም ደ ስቶማች ኢዝ ኤምፒቲ። ስለዚህ ስቶማች ኤምፒቲ በሚሆንበት ሰዓት ላይ ወይም ደግሞ ምንም ዳይጀስቲቭ ሲስተም ሆዳችን ውስጥ ከሌለ ያው ቢል ምንድን ነው ስራው ብለናል? ዳይጀስት ነው የሚያደርገው ወይም ደግሞ ብሬክዳውን ነው የሚያደርገው ምን ፋትን። ስለዚህ ምግብ ወይም ደግሞ ምንም ፋት ሰውነታችን ውስጥ ከሌለ ብሬክዳውን የሚደረግ ፋት ሰውነታችን ውስጥ ከሌለ ዝም ብሎ ቢል መለቀቅ የለበትም። ቅድም እንዳወራነው ከሆነ ሊቨር ኮንቲኒየስሊ ነው ቢልን ፕሮዲውስ የሚያደርገው። ስለዚህ ገልብላደር ወይም ደግሞ ሐሞት ከረጢቱ ምንን ስቶር ያደርገዋል ማለት ነው? ቢሉን ስቶር ያደርገዋል። ሆዳችን ውስጥ ኢምፒቲ እስከሆነ ድረስ የሃይ ኮንሰንትሬሽን የሆነ ቢል ወደ ሆዳችን አይለቀቅም ማለት ነው። ሁለተኛው የገልብላደር ስራ ምንድነው? ሬጉሌሽን ነው። ዌን ፋትስ ኢንተር ደ ስሞል ኢንተስታይን ስሞል ኢንተስታይኖችን ውስጥ ፋት ሲገባ ሆርሞንስ ትሪገር ደ ገልብላደር ቱ ሪሊዝ ቢል ሳልት። ስለዚህ የዛን ሰዓት ላይ ደግሞ ልክ ስሞል ኢንተስታይናችን ውስጥ ፋት በሚገባበት ሰዓት ላይ ደግሞ ሆርሞን ገልብላደሩን ትሪግ ያደርገዋል ወይም ያስነሳዋል። የዛን ሰዓት ላይ ቢል ምን ይባል ማለት ነው? ይለቀቃል ማለት ነው። ቢል ሳልት ኢንዳይጀሽን ውስጥ ምን አይነት አክቲቪቲ አለው ስንል ደግሞ የመጀመሪያው አክሽን ኢመልሲፋይ ነው ወይም ደግሞ ፊዚካሊ ብሬክዳውን ያደርጋል። ላርጅ የሆኑ ፋት ግሎብስ ብሬኪንግ ደም ኢንቱ ስሞለር ድሮፕሌት ነው። ወደ ትንንሽ የሆኑ ድሮፕሌቶች ፋት የሆኑ ግሎቦችን ምንላቸዋል? ኢመልሲፋይ ያደርጋቸዋል ወይም ደግሞ ብሬክዳውን ያደርጋቸዋል ማለት ነው። ዋይ ዲስ ኢዝ ማተር ስንል ደግሞ ምንድነው ጠቀሜታው ስንል ደግሞ ዲስ ኢዝ ፊዚካሊ ዳይጀሽን ነው ኬሚካሊ አይደለም። ዊች ኢንክሪዝ ዘ ሰርፌስ ኤሪያ ፎር ዘ ፋት ዳይጀስቲንግ ኢንዛይም ነው። ላይክ ፓንክሪያቲክ ሊፔዝ አለ። ሊፔዝ ነው አይደለ ለፋት ብሬክዳውን። ስለዚህ ልክ ፓንክሪያስ ሊፔዝን በመጠቀም ነው ብሬክዳውን የሚያደርገው። ነገር ግን ይሄኛው ፊዚካሊ ዳይጀሽን ነው ስንል ኬሚካሊ አይደለም ስንል ሰርፌስ ኤሪያውን በማብዛት ፋቱ ምን ማለት ነው? መቦጥቦጥ እንደማለት ነው። ስለዚህ የዛን ሰዓት ላይ ፋቱ በጣም ይቀንሳል። አሁን ለምሳሌ አንድን ጨው ሰርፌስ ኤሪያውን ለመቀነስ ከፈለገ አንኳር ከሆነ ብናደቀው ምንድነው በብዙ ቦታ ብናደቀው ምን ይላል? የነበረው ትልቅ የነበረው ሳይዙ ይቀንሳል አይደለ? ልክ በዛ መልኩ ፋትንም ልክ በዛ መልኩ ነው የሚያደርጉት። ሳልት ምንድነው የሚያደርገው? ትልቅ የነበረው መጀመሪያ ሲገባ ትልቅ የነበረውን ፋት ግሎብስ ስሞል ኢንተስታይን ውስጥ ከገባ በኋላ ምንድነው ሰርፌስ ኤሪያውን በመጨመር ያደቀዋል ማለት ነው። ፓንክሪያቲክ ሊፔዝ ወርክ ለማድረግ ኤፊሽንትሊ ያን ያህል አይከብደውም ማለት ነው። ወይም ደግሞ ኬሚካሊ ዳይጀስት ለማድረግ ያን ያህል አይከብደውም ማለት ነው። ሁለተኛ የምንመለከተው ደግሞ ፓንክሪያስ የሚለው ነው። the pancreatic secretion contain enzyme that digest the three major food components protein, carbohydrate and lipid ናቸው። ፓንክሪያቲክ የምንለው ግላንድ በዋነኝነት ሰክሬሽን ነው ሪሊዝ የሚያደርገው ወይ ደግሞ ፈሳሽ ነው ሪሊዝ የሚያደርገው። እነዛ ፈሳሾች ውስጥ ምን አለ? ኢንዛይም ኮንቴን ያደረጉ ፈሳሾች ነው ወደ ዳይጀስቲቭ ሲስተማችን የሚለቅ። በሚለቅበት ሰዓት ላይ በዋነኝነት ዳይጀስት የሚያደርጉት ሶስት ዋና ዋና ምግቦችን ነው። የመጀመሪያው ፕሮቲንን፣ ሁለተኛ ካርቦሃይድሬትን፣ ሶስተኛ ደግሞ ሊፒድን ነው። ስለዚህ ፓንክሪያቲክ ሰክሬሽን በዋነኝነት ፎከስ አድርጎ የሚሰራው እነዚህ ሶስቱ ላይ ነው ማለት ነው። ዳይጀስቲቭ ኢንዛይም ፋውንድ ኢን ፓንክሪያቲክ ሴክሽን ኢንክሉድ ይለና የመጀመሪያው ትራይፕሲን ነው። ትራይፕሲን የምንለው ይሄ የሚዘጋጀው ለፕሮቲን ዳይጀሽን ነው። ኢት ኢዝ ሪሊዝድ ፍሮም ዘ ፓንክሪያስ ኢን አክቲቭ ፎርም ኮልድ ትራይፕሲኖጅን። ስለዚህ በመጀመሪያ ፕሮቲንን ዳይጀስት የሚያደርገው ትራይፕሲን ሪሊዝ በሚደረግበት ሰዓት ላይ ኢንአክቲቭ ሆኖ ነው ሪሊዝ የሚደረገው።
ከፓንክሪያስ ውስጥ። ስለዚህ ኢንአክቲቭ ሆኖ ሪሊዝ በሚደረግበት ሰዓት ላይ የዛኔ ምንም አይልም፣ ስራውን አይሰራም ማለት ነው። ስለዚህ ኢንአክቲቭ ፎርም ላይ በሚኖርበት ሰዓት ላይ ምን ይባላል? ትራይፕሲኖጂን ይባላል። ኢንአክቲቭ ፎርም ነው። ዋንስ ኢን ደ ስሞል ኢንተስታይን አን ኤንዛይም ኮልድ ኢንትሮኬኔሲስ ኮንቨርት ትራይፕሲኖጂን ኢንቱ አክቲቭ ትራይፕሲን። ስለዚህ ከትራይፕሲኖጂን ወደ አክቲቭ ወደሆነ ወይ ደግሞ ዳይጀስት ማድረግ ፕሮቲንን ዳይጀስት ወደ ማድረግ ወደሚችለው ትራይፕሲን የሚቀይረው ማን ነው? ኢንትሮኬኔሲስ የሚባለው ኢንዛይም ነው ማለት ነው። ሶ አክሽኑ ምንድነው? ትራይፕሲን ብሬክ ዳውን ሎንግ ቼን ፖሊፔፕታይድ ኢንቱ ሾርት ፔፕታይድ። ስለዚህ ምንድነው የሚያደርገው? ትራይፕሲን ምንድነው የሚያደርገው? ፕሮቲኖች አሉ። ፕሮቲኖች እርስ ለርስ የሚያያዙት በፔፕታይድ ቦንድ ነው። ስለዚህ በትልልቅ ከሆኑ ደግሞ ሎንግ ቼን ፖሊፔፕታይድ ነው ይባላል። ስለዚህ እነዚህ ሎንግ ቼን የሆነውን ፖሊፔፕታይድ ቦንድ በመካከላቸው ትራይፕሲን እየገቡ ምን ያደርገዋል ማለት ነው? ብሬክ ዳውን ያደርገዋል፣ ይሰባብረዋል ማለት ነው። ስለዚህ ወደ ሾርት ቼን ፔፕታይድ ነው የሚቀይረው። ስለዚህ ትራይፕሲን ትልቁ ስራ ምንድነው የሚሰራው ማለት ነው? የመጀመሪያው ከፓንክሪያስ ሲወጣ ኢንአክቲቭ ሆኖ ነው የሚወጣው። ኢንአክቲቭ ሆኖ በሚወጣበት ሳለ ትራይፕሲኖጂን ይባላል። አንድ ጊዜ ደግሞ ስሞል ኢንተስታይን ውስጥ ከገባ በኋላ ደግሞ በኢንትሮኬኔሲስ ኢንዛይም አማካኝነት ከኢንአክቲቭ ትራይፕሲኖጂን ወደ አክቲቭ ትራይፕሲን ይቀየራል። በማን አማካኝነት? በኢንትሮኬኔሲስ አማካኝነት። ሶ ትራይፕሲን ደግሞ ስራው ምንድነው? ሎንግ ቼን የሆነ ፖሊፔፕታይድ አንድ ፕሮቲን የሚገነባው እርስ ለርስ የሚያያዘው በምንድነው? በሎንግ ቼን ፖሊፔፕታይድ ነው፣ ወይ ደግሞ አንዱ ቦንድ ፔፕታይድ ቦንድ ነው የሚባለው። ስለዚህ ይህ ቦንድ በሚበዛበት ሳ ላይ ደግሞ ሎንግ ቼን ፖሊፔፕታይድ ይባላል። ስለዚህ ትራይፕሲን ምንድነው የሚሰራው? እሱን ቦንድ መሰባበር ማለት ነው። ስለዚህ ሎንግ ቼን ፖሊፔፕታይድ የነበረውን ወደ ሾርት ቼን ፔፕታይድ ቦንድ ይቀይረዋል ማለት ነው። ሶ በመቀጠል የምናየው ደግሞ ኢረፕሲን የሚባለውን ነው። ይህም ደግሞ ለፕሮቲን ዳይጀሽን ነው የሚያገለግለው። በነገራችን ላይ እዚህ ጋር ፕሮቲን ዳይጀሽን ነው አላለቀ፣ ቦንዱ ተሰበረ እንጂ ፕሮቲኑ ወደ ዋና ወይ ደግሞ ሰውነታቸው የሚጠቀሙ ምንድነው? አሚኖ ነው አይደለ? አሚኖ አሲድ ነው ከፕሮቲን የምንጠቀም። ስለዚህ ይህንን ደግሞ አሚኖ አሲድ የሚቀይር ማን ነው? ኢረፕሲን ነው። ሪሊዝድ ፍሮም ደ ፓንክሪያስ ኤንድ ስሞል ኢንተስታይን። ፓንክሪያስ እና ስሞል ኢንተስታይን ውስጥ ሪሊዝ የሚደረገው አክሽኑ ምንድን ነው? ዴይ ኮምፕሊት ፕሮቲን ዳይጀሽን ባይ ብሬኪንግ ደ ቦንድ ቢትዊን ሾርት ቼን ፔፕታይድ ሪሊዝ ኢንዲቪዥዋል አሚኖ አሲድ። ቅድም ትራይፕሲን ስንል ቦንድ ሰበራ ላይ ብቻ ነበር እያወረን የነበረው። አንድ ጊዜ ቦንዱ ተሰብሮ ወደ ሾርት ቼን ፔፕታይድ ቦንድ ከተቀየረ በኋላ በትራይፕሲን አማካኝነት ኢረፕሲን ደግሞ ምንድን ነው የሚያደርገው? ሾርት ቼን ፔፕታይድ ወደ ኢንዲቪዥዋሉ አሚኖ አሲድ ነው የሚቀይረው። ስለ እያንዳንዷን አሚኖ አሲድ ነው ክሬት የሚያደርጋቸው ማለት ነው። እየሰባበረ አሚኖ አሲዶቹን የሚያወጣቸው። ስለዚህ ትራይፕሲን ምንድን ነው የሚያደርገው? ብሬክ ዳውን ነው የሚያደርገው፣ ቦንዶችን ይሰባብራል። ኢረፕሲን ደግሞ አሚኖ አሲዱን ያወጣዋል ማለት ነው። ስለዚህ በዚህ አማካኝነት የፕሮቲን ዳይጀሽን ይጠናቀቃል። ሁለተኛ ደግሞ የምናየው አሚሌዝ ነው። ያው ሁለተኛ ያለው ትራይፕሲን እና ኢረፕሲን እንደ ፕሮቲን አንድ አይተ ነው። ሶ አሚሌዝ ደግሞ ካርቦሃይድሬት ነው። ኮንቴንስ ዘ ዳይጀሽን ኦፍ ካርቦሃይድሬት ዳት ቢገን ኢን ደ ማውዝ ነው። በመጀመሪያ ቅድም እንዳወራ ነው ስሌቨሪ ግላንድ አለ። እዛ ጋር ስሌቨሪ ግላንድ ውስጥ ምን አለ? አሚሌዝ አለ። ይህ አሚሌዝ ደግሞ ካርቦሃይድሬት ውስጥ ያለውን ስታርች ብሬክዳውን ማድረግ የሚጀምረው ምናችን ውስጥ ነው? ኦራል ካቪቲያችን አፋችን ውስጥ ብለን አውርተናል። ሶ አክሽኑ ምንድን ነው? ብሬክዳውን ኢንተርሚዲየት ሳይዝ ካርቦሃይድሬት ቼን ኢንቱ ዳይሳካራይድ ነው። እዚህ ጋር እንዳትረሱ። ታይፕስ ኦፍ ካርቦሃይድሬት ስንል 3 ታይፕስ ኦፍ ካርቦሃይድሬቶች አሉ አይደለ? ካላቸው የካርቦሃይድሬት መጠን አንጻር የመጀመሪያው ሞኖሳካራይድ ነው፣ ሁለተኛው ዳይሳካራይድ ነው፣ ሶስተኛው ደግሞ ፖሊሳካራይድ ነው። ስለዚህ አሚሌዝ ካርቦሃይድሬትን ብሬክዳውን ሲያደርግ የሚፈጥረው ካርቦሃይድሬት ምንድን ነው? ዳይ ሳካራይድ ነው። 2 ካርቦሃይድሬት ያለው ዳይ ስንል 2 ነው፣ ሞኖ ስንል 1 ነው፣ ፖሊ ስንል ደግሞ 3 እና ከዛ በላይ ሲሆን ብዙ ሲሆን ምንድነው? ፖሊ ነው የምንለው። ስለዚህ በአሚሌዝ አማካኝነት ብሬክዳውን በሚደረግበት ሳለ ካርቦሃይድሬት የሚፈጠረው የካርቦሃይድሬት ቼን ምንድነው? ዳይ ሳካራይድ የሚባለው ካርቦሃይድሬት። ለምሳሌ ልክ እንደ ማልቶስ፣ ላክቶስ እነዚህ ዳይ ሳካራይዶች ናቸው። ስለዚህ እነዚህ የሚፈጠሩት እነሱ ናቸው ማለት ነው። ሶስተኛው ደግሞ ሊፔዝ ነው። ሊፔዝ ደግሞ ፎር ሊፒድ እና ልክ እንደ ፋት ላሉ ናቸው። ኢንዛይም ዳት ብሬክዳውን ሊፒዶችን ያው ብሬክዳውን ያደርጋል። ዴር አር 2 ታይፕስ ኦፍ ሊፔዞች አሉ። የመጀመሪያው ፓንክሪያቲክ ሊፔዝ አለ፣ ሁለተኛው ደግሞ ፎስፎ ሊፔዝ አለ። ፓንክሪያቲክ ሊፔዝ የምንለው ደ ሞስት ኮመን የሆነው ሲሆን ብሬክዳውን ፋት ኢንቱ ፋቲ አሲድ እና ግላይሴሮል ነው። ስለዚህ ያው ሲጀመር ፋት የተገነባው ከ3 ፋቲ አሲድ እና ከ1 ግላይሴሮል ነው። ስለዚህ ፓንክሪያቲክ ሊፔዝ
ፋትን ሲያገኘው ወደ ፋቲ አሲድ እና ወደ ግላይሴሮል ይቀይረዋል ማለት ነው። ፎስፎሊፔዝ የምንለው ደግሞ አክት ላይክ ፎስፎሊፒድ ነው። ልክ እንደ ፎስፎሊፒድ ምን ያደርጋል? አክት ያደርጋል ማለት ነው። ምክንያቱም ፋት ላይ በዋነኝነት ይሄ ዋተር ላቭ እና ዋተር ሄት የምንለው ፎስፎሊፔዝ በጣም አስፈላጊ ስለሆነ ማለት ነው። ስለዚህ በዚህ አማካኝነት ብሬክዳውን ይደረጋል ማለት ነው። ሶ ሰንጠረዣችንን ስንመለከት ኢንዛይሙ ሊፔዝ ከሆነ ፕሮዲስ የሚባይ በፓንክሪያስ ነው። በፓንክሪያስ አማካኝነት ነው ፕሮዲስ የሚደረገው። ሪያክሽናችን ደግሞ ፋት ድሮፕሌት ዋተር ነበረ፣ እሱን ወደ ምን ይቀየራል? ወደ ግላይሴሮል እና ወደ ፋቲ አሲድ ይቀየራል። ትራይፕሲን ሲሆን ደግሞ ፕሮቲን ላይ ነው ብለናል። ሶ ይህም ፕሮዲስ የሚደረገው በፓንክሪያስ ነው። ሪያክሽናችን ምንድነው? ፕሮቲን ፕላስ ዋተር ነበረ፣ እሱ ወደ ፒፔታይድ ቦንዱ ነው ብሬክዳውን የሚደረገው። ኢረፕሲን ደግሞ ፕሮዲስ የሚደረገው ደግሞ ፓንክሪያስ እና ስሞል ኢንተስታይን ውስጥ ነው። ሪያክሽኑ ደግሞ ምንድነው? ፒፔታይድ ቦንድ ብለን ነበረ ፕላስ ዋተር አሚኖ አሲድ ክሬት ይደረጋል ማለት ነው። ፓንክሪያስ አሚሌዝ የምንለው ደግሞ ፕሮዲስ የሚደረገው በፓንክሪያስ ነው። ሪያክሽኑ ምንድነው? ስታርች ፕላስ ዋተር እና ማልቶስ ወይ ደግሞ ዳይሳካሪዶችን ክሬት ይደረጋል እዚህ ጋር ማለት ነው። ማልቴዝ የምንለው ደግሞ ስሞል ኢንተስታይን ውስጥ ክሬት የሚደረግ ሲሆን ማልቶስ ፕላስ ዋተር ደግሞ ምን ይፈጥራል? ግሉኮስ ይፈጥራል ማለት ነው። ስለዚህ እንደዚህ እያደረገ የተለያዩ የሰውነታችን ክፍሎች ላይ ዳይጀስቲቭ ይደረጋል ማለት ነው። ወይም ደግሞ ዳይጀስቲቭ ትራካችን ውስጥ አክሰሰሪ ግላንዶቻችን ይካተታሉ። በመቀጠል የምንመለከት ደግሞ ላርጅ ኢንተስታይን የሚለውን ነው። ሶ ላርጅ ኢንተስታይን በዋነኝነት 3 ክፍሎች አሉት። የመጀመሪያው ሲ ከሚባል ሲሆን ሁለተኛው ኮለን ነው፣ ሶስተኛ ደግሞ ሪክተም ነው። ሶ እነዚህ 3 ክፍሎች አሉት። የመጀመሪያው ሲሰም አለ፣ ሁለተኛው ኮለን አለ። ኮለን ደግሞ የራሱን ይዞ 4 ኮለኖች አሉት ላርጅ ኢንተስታይን ውስጥ። የመጀመሪያው አሴንዲንግ ኮለን የምንለው አለ፣ ሁለተኛው ትራንስቨርስ ኮለን የምንለው አለ፣ ሶስተኛው ደግሞ ዲሴንዲንግ ኮለን አለ፣ አራተኛ ደግሞ ሲግሞይድ ኮለን የምንለው አለ ማለት ነው። ስለዚህ በዋነኝነት ላርጅ ኢንተስታይን 3 ክፍሎች አሉት። የመጀመሪያው ሲከም ይባላል፣ ሁለተኛው ኮለን፣ ሶስተኛው ደግሞ ሪክተም ይባላል ማለት ነው። ያው ኮለን ደግሞ የራሱ 4 ክፍሎች አሉት። ሶ የላርጅ ኢንተስታይን ፋንክሽኑ ምንድነው ስንል የመጀመሪያው ፋንክሽኑ ዋተር አብዞርቬሽን ነው። ዋተር አብዞርቬሽን ስንል ሪሙቭስ ዋተር ኤንድ ሚነራል ሳልትስ ፍሮም አንዳይጀስትድ ፉድ፣ አንዳይጀስት ከማይሆኑ ምግቦች ወይም ደግሞ ካልሆኑ ምግቦች ምንን ውሃንና ሚነራል ሳልቶችን ምንዳል አብዞርብ ያደርጋል። አብዞርብ የሚያደርግበት ሰዓት ላይ ዋተርና ሚነራሎች እነዚ አንዳይጀስትድ የሆኑ ፉዶች ምን ይሆናሉ? ሶሊድ ይሆናሉ ማለት ነው። መጀመሪያ በውሃና በሚነራል አማካኝነት ፈሳሽ ከነበሩ ወደ ደረቅ አይነት ቅርጽ እንዲይዙ ያደርጋቸዋል። የመጀመሪያው የላርጅ ኢንተስታይን ፋንክሽን ይሄ ነው። ሁለተኛው ቫይታሚን ፕሮዳክሽን ነው። በውስጡ በላርጅ ኢንተስታይን ውስጥ ባክቴሪያ አለ፣ ላይክ ኢኮሊያ የሚባል ባክቴሪያ አለ። ይሄ ኢኮሊያ ባክቴሪያ ፕሮዲውስ ቫይታሚን ቢ ኤንድ ቫይታሚን ኬ፣ ቫይታሚን ቢ እና ቫይታሚን ኬ ፕሮዲውስ እንዲደረግ ያደርጋል። ይሄ ነገር ላርጅ ኢንተስታይን ሳይሆን ፕሮዲውስ የሚያደርገው ቫይታሚኑ እና ቫይታሚን ኬ እና ቫይታሚን ቢ ፕሮዲስ የሚያደርገው ባክቴሪያው ነው። ነገር ግን ይሄ ባክቴሪያ የሚገኘው የት ነው? ላርጅ ኢንተስታይን ውስጥ ነው። ስለዚህ ቫይታሚን ፕሮዳክሽን ከሚደረጉባቸው ምክንያቶች አንዱ ላርጅ ኢንተስታይን ውስጥ ኢኮሊያ የሚባል ባክቴሪያ መኖሩ ቫይታሚን ቢ እና ቫይታሚን ኬ እንዲኖር ያደርጋል ማለት ነው። ስለዚህ የተለያዩ ቫይታሚን ፕሮዲስ እንዲደረጉ ላርጅ ኢንተስታይን አንዱ ቦታ ነው ማለት ነው። ሶስተኛ ደግሞ ፋይበር ፋንክሽን ነው። ፋይበር ፋንክሽን ስንል ፋይበር አድስ በልክ ኤንድ ሄልፕ ባውል ሙቭመንት ነው። አንደኛ ምግቦቻችን ላይ ፋይበር አድ በማድረግ በልክ እንዲሆን ያደርጋል፣ እንዲተልቁ ያደርጋል። ሲቀጥል ደግሞ ሙቭመንት ላይ ወደ ዌስት ሙቭመንት ላይ እንዳንቸገር ይረዳናል ማለት ነው። ስለዚህ ምንጊዜ ሎ ፋይበር ዳይት መጠቀም የለብን ወይ ደግሞ በምግቦቻችን ኖርማሊ ሎ ፋይበር የሆኑ ምግቦች አሉ፣ በፋይበር ያልበለጸጉ ምግቦች ማለት ነው። ስለዚህ እነሱ ሃይ ሪስክ አላቸው የኮለን ካንሰር የማምጣት ቢኮዝ ሃይ ፋይበር ሲኖረው ወይ ደግሞ ሎ ፋይበር ሲኖረው እና ሃይ ፋይበር ዳይት በምንመገብበት ሰዓት ላይ ላርጅ ኢንተስታይናችን ውስጥ የመቆየት አቅማቸው ከፍተኛና ዝቅተኛ ታይሚንግ ይኖራቸዋል ማለት ነው። ለምሳሌ ሃይ ፋይበር ካለው ላርጅ ኢንተስታይናችን እንደ ልቡ ሙቭ ማድረግ ይችላል ምግቦቹ ማለት ነው። ነገር ግን ሎ ፋይበር ከሆነ ግን ምግቡ እንደ ልቡ አይንቀሳቀስም ወይ ደግሞ የተንቀሳቀሰ ቢኖርም የተወሰነ ደግሞ ተቆርጦ እዛው ይቀራል ማለት ነው ላርጅ ኢንተስታይናችን ውስጥ። ስለዚህ የተለያዩ ውጋኖቻችን ደግሞ ዌስቶቻችን ደግሞ ላርጅ ኢንተስታይን ተለጥፈው የሚቀሩ ከሆነ ሃይ ሪስክ አላቸው ምን የማምጣት ኮለን ካንሰር የማምጣት ሃይ ሪስክ አላቸው። ቢኮዝ ዌስት ስቴይ ሎንገር ኢን ዲ ቦዲ
መወገድ የነበረበት ነገር ሰውነታችን ውስጥ ስለቀረ በመቅረቱ ምክንያት ደግሞ ተያያዥ በሽቶችን ይዞብን ይመጣል ማለት ነው። ስለዚህ ሎወር ፋይበር ዳይቶች የሚባሉ አሉ። እነሱም ብዙ ጊዜ መመገብ የለብንም ማለት ምንመገብም ደግሞ ከ8 እስከ 15 ግራም መሆን አለበት። ስለዚህ ምን ጊዜ መመገብ ያለብን ሃይ ፋይበር የሆኑ ዳይቶች ናቸው ማለት ነው። አራተኛ ደግሞ ስቶሬጅ ኤንድ ሪሙቫል ነው። ስቶሬጅ እና ሪሙቫል ስንል ሪክተም ስቶር ያደርጋል ፌስን ወይ ደግሞ አይነ ምድር የሚቀምጠው ውስጥ ነው፣ ሪክተም ውስጥ ነው። ኤንድ ኢት ሊቭስ ዘ ቦዲ ስሩ ዘ አነስ ነው። በፊንጣ በኩል ደግሞ ምን ይላል ማለት ነው? ዲቮልት ይላል ማለት ነው። ስለዚህ ቅድም ባወራነው መሰረት ደግሞ ሪክተም ምንድነው? ፓርት ኦፍ ደ ላርጀስት ኢንተስታይን ነው። ስለዚህ ልክ እንደምን ያገለግላል ማለት ነው? ልክ እንደ ስቶሬጅ ያገለግላል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል